ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። በአውሮፓ ሻምፒየንስ ሊግ ወደ አዘርባይጃን ያቀናው ቼልሲ ከሀገሪቱ ክለብ ካራባግ ጋር ተጫውቶ 2-2 በሆነ አቻ ውጤት ጨዋታውን አጠናቋል። የጨዋታው ይዘት ምን ይመስል ነበር የሚለውን ጉዳይ እንመለከታለን። አብራችሁ ቆዩ። የአራተኛ ዙር የአውሮፓ ሻምፒየንስ ሊግ ጨዋታውን ለማድረግ ወደ አዘርባይጃን ያቀናው ቼልሲ ከሀገሪቱ ክለብ ካራባግ ከባድ ፈተና ገጥሞታል። ጥቅጥቅ ያለ የመከላከል ስትራቴጂ፣ ፈጣን የመልሶ ማጥቃት ወይም የካውንተር እንቅስቃሴ የገጠመው ቼልሲ ባልተጠበቀ ሁኔታ ጨዋታውን 2-2 በሆነ አቻ ውጤት ማጠናቀቅ ችሏል። በምሽቱ ጨዋታ አስደናቂ እንቅስቃሴ ሲያደርግ የነበረው ኢስቲቫኦ 16ኛው ደቂቃ ላይ ጎል አስቆጥሮ ቼልሲን 1-0 ማድረግ ችሎ ነበረ። ነገር ግን 29ኛው ደቂቃ ላይ አንዳርዴ የተባለ የካራባግ ተጫዋች የቼልሲ ተከላካዮች የሰሩትን ስህተት ተጠቅሞ ባስቆጠራት ጎል ጨዋታው አቻ ውጤት መሆን ችሎ ነበረ። ከ10 ደቂቃ በኋላ 39ኛው ደቂቃ ላይ ሃቶ በእጁ መንካቱን ተከትሎ ፓንኮቪክ የተባለ ተጫዋች ፔናልቲውን አስቆጥሮ ቼልሲዎችን 2-1 መምራት ቻሉ። ጋርናቾ ተቀይሮ ገብቶ 53ኛው ደቂቃ ላይ ከርቀት አክሮ ኳሷን በመምታት ጎል አስቆጥሮ ቼልሲ 2-2 ማድረግ ችሏል። ተጨማሪ ጎሎች ሳይቆጠሩ ጨዋታው በ2-2 በሆነ አቻ ውጤት ሊጠናቀቅ ችሏል። በዚህ ጨዋታ ስቴዲየም ውስጥ የነበረው የደጋፊዎች ድባብ እጅግ አስደናቂ ነበረ። የካራባግ ክለብ ደጋፊዎች 90 ደቂቃ ሙሉ ክለባቸውን በከፍተኛ ሁኔታ ሲያበረታቱ ተመልክተናል። እያንዳንዱ ካራባግ ተጫዋቾች እንቅስቃሴ ላይ ተጫዋቾቹን በጭብጨባና በሆይታ ሲያበረታቷቸው ተመልክተናልና የካራባግ ደጋፊዎች ያሳዩት የአደጋገፍ ስልት በእውነት እጅግ አስደናቂ ነው ብሎ መናገር ይቻላል። እንግዲህ ቼልሲ አቻ መውጣቱን ተከትሎ ነጥቡን ወደ የደረጃውን ወደ 5ኛ መምጣት የሚችልበትን እድል አምክኗል። ይህን ጨዋታ ቢያሸንፍ ኖሮ አትሊስት 5ኛና 6ኛ የመሆን እድሉ ከፍተኛ ነበረ። ነገር ግን ልክ እንደ ፕሪሚየር ሊጉም ሁሉ ጨዋታውን አሸንፎ አጋጣሚዎቹን መጠቀም በዚህ መሰረት እንግዲህ 7 ነጥብ በመያዝ 12ኛ ደረጃ ላይ ተቀምጧል። ካራባውም እንደዚሁ 7 ነጥብ ይዞ 15ኛ ደረጃ ላይ በጎል ክፍያ ተበላልጦ የአውሮፓ ሻምፒየንስ ሊግ ደረጃን በዚህ መልኩ ይዘውት ይገኛሉ። የጨዋታውን አሰላለፍ ስንመለከት በረኛ ሳንቼዝ ነበር በቋሚነት የተሰለፈው። ተከላካይ ላይ ጀምስ፣ ቶሲን፣ ሃቶና ኩኩሪያ የቼልሲን የተከላካይ ክፍል እየመሩ ወደ ሜዳ ገብተው ነበር። መሀል ላይ አንድሬ ሳንቶስና ላቪያ የመሀል ክፍሉን ተሰጥቷቸው ወደ ሜዳ ገብተዋል። እንደዚሁም በክንፍና በሁለቱ ክንፎች እንደዚሁም ፊት ለፊት ላይ ስቲቫኦ፣ ጆ ፔድሮ፣ ጊተንስና እንደዚሁም ጆርጅ ሁነው ነበረ ቼልሲ በቋሚ 11ነት ወደ ሜዳ የገቡት። ከረፍት በፊት ቼልሲ በእጅጉ ተቸግረው ነበረ። ምክንያቱም የካራባግ ተጫዋቾች ጥቅጥቅ ብሎ በመከላከል እንደዚሁም ፈጣን ካውንተር በማድረግ የቼልሲ ተከላካዮችን ማርክ በማድረግ የቼልሲ ተጫዋቾችን ኮንትሮል በማድረግ የተሳካላቸው ነበሩና ቼልሲ እንግዲህ ይህንን የካራባግ ተከላካይ ክፍልን ሰብሮ ጎል ማስቆጠርና በደንብ ወደፊት መምጣት ሲቸገሩ በዚህ ጨዋታ ላይ አስተውለናል። በአንጻሩ ካራባጎች እያንዳንዱ ያገኙትን ኳስ በፈጣን ሁኔታ ወደ ቼልሲ ግብ ክልል በመድረስ በርካታ ሙከራዎችን ከረፍት በፊት ሲያደርጉ አስተውለናል። በዚህ ጨዋታ እንግዲህ የመሃል ክፍሉን እንዲመራ ኃላፊነት ተሰጥቶት የነበረው ላቪያ ገና ጨዋታው በተጀመረ 4ኛው ደቂቃ ላይ የጉልበት ጉዳት አስተናግዷል። ስለዚህ በጨዋታው ላይ መቀጠል ባለመቻሉ ገና በ4ኛው ደቂቃ ተቀይሮ ወጥቶ የቼልሲ የቁርጥ ቀን ልጅ የሆነው ሞሰስ ካይሴዶ ተቀይሮ ወደ ሜዳ ገብቶ ነበረ። ልክ ወደ ሜዳ እንደገባም እንደዚህ ጨዋታውን ማኔጅ ለማድረግ የሄደበት ርቀት እጅግ አስደናቂ ነበረ። ገና እንደገባ ነበረ አስደናቂ ሙከራ ከፔናልቲ ቦክሱ ውጪ አድርጎ የነበረው።
ካይሴዶ ከገባ በኋላ የጨዋታው ሞሜንተም በትንሽም ቢሆን ተቀይሮ ነበረ። ካይሴዶ እስከ ወደ አጥቂ መስመር እየተጠጋ ወደ መሃል ወደ ተከላካዮች በሁሉም እንደተለመደው እንግዲህ ሜዳውን ሙሉ አካሎ ጨዋታውን ሲያደርግ ተመልክተናልና የቼልሲ የማጥቃት እንቅስቃሴን በከፍተኛ ሁኔታ ሲያግዝ ነበረ። 11ኛው ደቂቃ አካባቢ እንግዲህ ሳንቶስ ከጂኦርጅ የተሰጠውን ኳስን መጠቀም አልቻለም። ኳስ ጎል የሚሆን ኳስን ሳንቶስ በዚህ ጨዋታ ላይ አባክኗል። በዚህ ጨዋታ ላይ ኩኩ አስደናቂ እንቅስቃሴ ሲያደርግ ነበረ። በተለይ የካራባክ አጥቂዎችን ማርክ በማድረግ ኳስ በመቀማት በክንፍ በኩልም ለቼልሲ ተጫዋቾች ኳስ በማቀበል ስኬታማ ምሽት ነበረ ያሳለፈው። በተለይ 22ኛው ደቂቃ ላይ ካራባኮች በፈጣን ካውንተር ሄደው ወደ ቼልሲ የግብ ክልል በመድረስ ጎል ለማስቆጠር ተቃርበው ነበር። ነገር ግን ኩኩሪያ በአስደናቂ ሁኔታ ኳሷን በማውጣት ጎል እንዳትሆን ቼልሲ ጎል እንዳይቆጠርበት ታድጎታል ብሎ መናገር ይቻላል። የቼልሲ የተከላካይ ክፍል በምሽቱ ጨዋታ ጥሩ አልነበረም። የካራባግን የመልሶ ማጥቃት እንቅስቃሴ ለማስቆም ሲቸገር አስተውለናል። በዚህም እንግዲህ አንዳርዴ 29ኛው ደቂቃ ላይ ኳሱን ሲያስቆጥር እንግዲህ የተከላካዮች ክፍተት በእጅጉ አስተውለናል። እንደዚሁም በፔናልቲ ኳሷን ሲያስቆጥሩ እንደዚሁ ሃቶ ኳሱን ለማውጣት በእጁ ቀጥታ በመንካቱ ነበረ ፔናልቲ የተሰጠውና የቼልሲ ተከላካዮች ቶሲን እና ሃቶ በምሽቱ ጨዋታ ላይ አጠቃላይ የቼልሲ የተከላካይ ክፍል ደካማ ነበር ብሎ መናገር ይቻላል። በምሽቱ ጨዋታ ስቲቫኦ ድንቅ እንቅስቃሴ ሲያደርግ ነበረ። በጣም የካራባግ ተከላካዮችን ሲያስጨንቅ በክንፍ በኩል በፈጣን ማጥቃት ሲያስጨንቃቸው ተመልክተናልና ይህም ተሳክቶለት 16ኛው ደቂቃ ላይ አስደናቂ ኳስ አስቆጥሮ ቼልሲ 1-0 መምራት ችሎ ነበረ። ከዛ በኋላ እንግዲህ ፈጣን የመልሶ ማጥቃት እንቅስቃሴ ሲያደርጉ የነበረው ካራባጎች 29ኛው ደቂቃ ላይ እና 39ኛው ደቂቃ ላይ ጎሎችን አስቆጥረው 2-1 መምራት ቻሉ። ከረፍት በኋላ የነበረው ቼልሲ ፍጹም የተለየውን ቼልሲ ነበር የተመለከትነው። በከፍተኛ ሁኔታ ሲያጠቃ አስተውለናል። በጨዋታው ላይ እጅግ ድንቅ እንቅስቃሴ አድርጓል ብሎ መናገር ይቻላል። ከረፍት በፊትና ከረፍት በኋላ የነበረው የቼልሲ እንቅስቃሴ ፍጹም የተለያየ ነበረ። በተለይ ጋርናቾ ተቀይሮ ከገባ በኋላ እንደዚሁም ኢንዞ ፈርናንዴዝም እንደዚሁ ተቀይሮ ገብቶ ሲያደርጉት የነበረው የማጥቃት እንቅስቃሴ አስደናቂ ነበረ። ጋርናቾ ተቀይሮ ከገባ ከተወሰኑ ደቂቃዎች በኋላ ነበር 53ኛው ደቂቃ ላይ ኳሷን አክሮ መጥቶ ቼልሲን አቻ ማድረግ ችሏል። ሌሎችም በጨዋታው ላይ እንደዚሁ ጎል የሚሆኑ ሙከራዎችን ሲያደርግ ተመልክተናል። በዚህ ጨዋታ ላይ እንግዲህ ስቲቫኦ በክንፍ በኩል ሲያደርገው የነበረው እንቅስቃሴ አስደናቂ ነበረ። ኢንዞ ፈርናንዴዝ በርካታ ሙከራዎችን ሲያደርግ አስተውለናል። በዚህ ጨዋታ ላይ እጅግ ተዳክሞ ያየሁት ተጫዋች ጊተንስ ነው። ከረፍት በፊት በክንፍ በኩል በርካታ እድሎችን ቢያገኝም ልጁ ሲሪየስሊ የሚጫወት አይመስልም። በጣም ቀርፋፋ ነውና የጊተንስ ብቃት በእውነት በጣም ወርዷል ብሎ መናገር ይቻላል። ከረፍት በኋላ ከ45ኛው ደቂቃ በኋላ እስከ 95ኛው ደቂቃ ድረስ ቼልሲ በእጅጉ አስጨንቆ ነበር የተጫወተው። ጎል ማስቆጠር አልቻለም እንጂ እውነት ለመናገር ቼልሲ ሙሉ 45ቱን ደቂቃ ተቆጣጥሮ በርካታ ሙከራ አድርጎ ካራባግን አስጨንቋቸው አምሽቷል። ነገር ግን ካራባጎች በሚከተሉት ጥቅጥቅ ያለ የመከላከል ስትራቴጂ ምክንያት ጎል ማስቆጠሩ ሳይችሉ ቀርተው ጨዋታውን 2-2 በሆነ ውጤት አጠናቋል። እንግዲህ ቼልሲ ይህን ጨዋታ ቢያሸንፍ ኖሮ 9 ነጥብ በመያዝ አትሊስት 5ኛና 6ኛ የመምጣት እድል ከፍተኛ ነበረው። ነገር ግን ይህ ባለመሆኑ 7 ነጥብ በመያዝ 12ኛ ደረጃ ላይ አሁን ላይ ተቀምጦ ይገኛል። የጨዋታውን ስታትስ ስንመለከት ቼልሲ 14 ሙከራ ማድረግ ችሏል። ይህም ትልቅ የሚባል ስታቲክስ ነው። በአንጻሩ ካራባጎች 8 ሙከራ ብቻ ነው ማድረግ የቻሉት። ኦን ታርጌት ቼልሲ 5 ኦን ታርጌቶችን ማድረግ ችሏል። በአንጻሩ ለካራባግ 3 ነው ማድረግ የቻሉት። የኳስን ፖዚሽን ስንመለከት ቼልሲ 60-40 ነበረ። እንደዚሁም ፓስ አኩሬሲን ስንመለከት ቼልሲ 430 ኳስ ፓስ ማድረግ ችሏል። በአንጻሩ ካራባጎች 231 ፓስ ብቻ ነው ማድረግ የቻሉትና ቼልሲ በጨዋታው ላይ ምን ያህል የበላይ እንደነበረ ያሳየበት ጨዋታ ነው።
ፋውል ቼልሲ 16 እንደዚሁም ካራባጎች 8 ነው የሰሩት። ቢጫ ካርድ ቼልሲ 3 ተጫዋቾች ቢጫ ካርድ ተመልክተዋል። ኮርና እንደዚሁ 8 ኮርና ማግኘት ችሏል ቼልሲ። ነገር ግን ጨዋታውን ማሸነፍ አልቻለም። ሁለት አቻ በሆነ ውጤት ማጠናቀቅ ችሏል። ከጨዋታው በኋላ ከ18000 ተከታይ ባለው የፌስቡክ ገጽ ላይ ስለ ጨዋታው ሀሳባቸውን እንዲያጋሩኝ ጠይቄ ነበረ። በርካታ ደጋፊዎች ሀሳብ አስተያየታቸውን ሰጥቷል። እስኪ አንዳንዶቹን እንመልከት። ብዙነህ ጌታሁን አቋም የሌለው አሰልጣኝ ነው፣ ስህተቱ የማሬስካ ብቻ ነው። የስቲቫኦ ሙሉ እንቅስቃሴ በጣም ደስተኛ ነኝ። ከዚህ ውጪ በጣም ዝቅተኛ ፑር ፐርፎርማንስ ነው። ሰውየው ሻምፒየንስ ሊግን እንደ ካራባው ካፕም አላየውም። ይህ ማለት ከምንም በላይ በጣም ጥሩ አሰልጣኝ እንዳልሆነ ያሳያል ሲል ሀሳቡን ገልጿል። በቼልሲ አቻ መውጣቱን ተከትሎ እንግዲህ አሁንም ኢንዞ ማሬስካ ላይ ትችቶች በከፍተኛ ሁኔታ ቀጥሏል። ሰውሁን ቤት 11 ማወቅ አለበት። ቢያንስ መሀል ተከላካዮቹን እንኳን እስከ መቼ ነው የሚጠብቀው? የዛሬው ትልቁ ስህተት መጀመሪያ ይዞት የገባው አሰላለፍ ነው። ያንን ለማስተካከል እረፍት ሰዓት ላይ ያለውን ቅያሬ ይጨርሳል። ከትላንት ጥፋቱ ማይማር ልምድ በጣም የሚያንሰው አሰልጣኝ ነው ሲል ሀሳቡን አጋርቷል። ይሻላል አበበ ምንም ስለ ማሬስካ ድድብና ሳታወራ አለ። አልተበሳጨሁም ምናምን ጥብስ ቅጥል ነው ያልኩት። ምንም ቼልሲ የማይመጥን ውጤት ነው። ይሄ አሰልጣኝ ካለ ቼልሲ ወደ ገናናነቱ መምጣቱ አይታሰብም። ሰውየው የሻምፒዮንሺፕ ሞራል ይዞ ነው የሚጫወተው። ሃቶና ቶሲን የሚባሉ ተከላካዮች ይዞ ለሻምፒየንስ ሊግ ይጫወታል። ዴላፕ እያለ ጆርጅን አጥቂ ያስገባል። የክለቡን አጫዋት እንኳን አያጠናም። በቤንች ስለገባ ነጥብ የሚሰጠው መሰለው እንዴ? ሞፌር የሆነ አሰልጣኝ ነው ሲል ሀሳቡን ገልጿል። የአውሮፓ ሻምፒየንስ ሊግ ትልቅ ውድድር ነው። ለእያንዳንዱ ቲም እንግዲህ ቤስት 11 ይዞ መግባት ነበረበት። ነገር ግን አሰልጣኝ ኢንዞ ማሬስካ በተቀያሪዎች ለመጫወት ነው እንግዲህ አስቦ ነጥብ ሊጥል የቻለው። ግርማዬ ሙላቱ እኔ የጊተንስ ችግር አልታየኝም። ለእኔ የመሀል ተከላካይ ችግር ቶሲንና ሃቶ ናቸው። ገና በራስ መተማመናቸውን አላገኙም። በዚህ ጨዋታ መግባት የለባቸውም ነበር። አቾምፖንግ አሁን ባለው አቋም መቀመጥ የለበትም ሲል ሀሳቡን ገልጿል። ስለሺ ነጋ ባለፈው አያክስን ሲገጥም የተበላሽ አስተላለፍ ይዞ ገባ። የዘንድሮ አያክስ ግን ከልክ በላይ የወረደ በመሆኑ አሸነፍን። ዛሬም ያንን አስተላለፍ ይዞ ገባ። ካራባጎች ደግሞ ክፍተቱን ተጠቀሙበት። በአጠቃላይ ቼልሲ በዚህ ሰውዬው ስር የትም የማይደርስ የቀትር ዝናብ ሆኖ ነው የሚቀረው ሲል ሀሳቡን ገልጿል። አወቃ አስናቀ ጊተንስ ከቤንች መነሳት አለበት። ጂኦ ፔድሮ ወደ ክንፍ ወጥቶ ቡናኖቴ 10 ላይ ቢጀምር ምርጥ ነበረ። በነገራችን ላይ ጋርናቾ በራሱ ችግር አለበት። ጎል ማግባቱም አጋጣሚ ነው። ስለዚህ ስለ ስቲቫኦ ቅመም አይወራ፣ በጣም አስደናቂ ተጫዋች ነው ብሏል። ጆሲማን ከሽንፈት ይሻላል። ነገር ግን አንድ እንደ ማሬስካ ትዝብት በወስድ አሪፍ ይመስለኛል። ሻምፒየንስ ሊግ ማለት እንደ አምናው ኮንፈረንስ ሊግ ዋንጫ አይነት አይደለም። ስለዚህ ለምን ሙሉ ለሙሉ ያላቸውን አቋም ተጠቅመው ልጆቹን አያሰልፍም ሲል ሀሳቡን ገልጿል። እንግዲህ እነ ኢንዞ ፈርናንዴዝ እነ ካይሴዶ ተቀይረው ነው የገቡት። በመጀመሪያ አሰላለፍ እንግዲህ ገብተው ቢሆን ኖሮ ውጤቱ ይህ ላይሆን ይችል ነበረ። ብርሃኑ አበራ የዓለም ክለብ ሻምፒዮን ሆነን በዚህ ልክ ወርደህ በአዘርባጃን ሊግ መሸነፍና አውራቻ መውጣት የነውር ሁሉ ነውር ነው። ከዚህ በፊት ለኛ በጣም ቀላል ተጋጣሚ ማለት እነሱ ነበሩ። እድሜ ለዚህ አሰልጣኝ ይሁንና የማንም መፈንጫ ሆኗል። ቼልሲ የሻምፒየንስ ሊግና ኮንፈረንስ ሊግ ተምታቶበታል። ጨዋታውን ከረፍት በፊት ገለህ ተጫዋቾችን ማሳረፍ ሲቻል የተገላቢጦሽ አደረገው ሲል ማሬስካ ላይ ትችቱን አቅርቧል። የእናት ልጅ ካል ይህን ጨዋታ ያበላሸው ማሬስካ ነው። በመጀመሪያ ቋሚ አሰላለፍ ላይ ዴላፕን ይዞ መግባት ሲችል ጆርጅን አስገባ። የሻምፒየንስ ሊግ ጨዋታ መሆኑን አላወቀም ሲል ሀሳቡን ገልጿል። በርካታ እንግዲህ ደጋፊዎች አሰልጣኝ ኢንዞ ማሬስካን በአሰላለፉ ላይ እየተቹት ይገኛሉ። አሰልጣኙ መከተል የነበረበት ስትራቴጂ ምንድነው? የቼልሲ ዋና ተጫዋቾችን የመጀመሪያው 45 ላይ አስገብቶ ምናልባት 2 እና 3 ጎሎችን ማስቆጠር ከቻሉ ከረፍት በኋላ እነሱን በማሳረፍ ሌሎቹን መጠቀም ይችል ነበርና አሰልጣኙ የተገላቢጦሽ ነው እየተጠቀመ ያለው የሚለው ትችት አሰልጣኙ ላይ እየተዘነዘረ ይገኛል።
እንግዲህ አብዛኞቹ በጨዋታው ደስተኛ እንዳልሆኑ ነው ኮመንት ላይ ያስቀመጡት ያሉት። እንግዲህ ሌሎች አዳዲስ መረጃዎች ሲኖሩ ተመልሼ የምመጣ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ